ትግራይ የቀይ ባህር ባለቤት ልትሆን ነው መባሉ እየተሰማ ነው። የኢትዮጵያ መንግስት ቀይ ባህርን በጉልበትም ቢሆን ለማስመለስ መግለጹ ቀደም ያሉ መረጃዎች ያሳያሉ። ኢትዮጵያ የባህር በር ሊኖራት ነው በሚልም መነጋገሪያ ሆኖ መቆየቱ የሚታወስ ነው። ጠቅላይ ሚኒስትር አብይ አህመድ ወደ ኤርትራ፣ ፕሬዝዳንት ኢሳያስ አፈወርቂ ደግሞ ወደ ኢትዮጵያ ሊመጡ ነው። አዲስ ዲፕሎማሲያዊ ግንኙነት በሁለቱ ሀገራት መካከል ሊፈጠር ነው መባሉ ብዙዎች በጉጉት እንዲጠብቁት አድርጓል ተብሏል። የህወሓቱ ሊቀመንበር መግለጫና ከትግራይ ጋር የተገናኙ አዳዲስ መረጃዎችን ይዘናል። ተከታተሉን። ይህ አቤር ሚዲያ ነው። ከፍተኛ የኤርትራ ወታደራዊ መኮንኖች የሆኑት ሌተናል ጀነራል ተክሌ ክፍላይና ጀነራል ስብሃት ኤፍሬም ትግራይ የቀይ ባህር አካል ለመሆን ከመቼውም ጊዜ በላይ መቃረቧን በይፋ መግለጻቸው ተሰምቷል። ይህ ስትራቴጂካዊ ለውጥ የትግራይ ህዝብና የአሁኑ ክልላዊ መሪዎች የጋራ ፍላጎት እንደሆነ የጠቀሱት ጀነራሎቹም ውህደቱ የማይቀለበስ የታሪክ ሂደት መሆኑን አጽንኦት ሰጥተዋል። ይህም በቀጠናው አዲስ የኃይል ሚዛን በመፍጠር ትግራይ የቀይ ባህር ቀጥተኛ ተጠቃሚ ለማድረግ የታለመ መሆኑን የውስጥ ምንጮች ይጠቁማሉ። ይህን እቅድ ተግባራዊ ለማድረግ በትግራይና በፌዴራል መንግስት መካከል ያለውን ፖለቲካዊ አለመግባባት እንደ መልካም አጋጣሚ በመጠቀም ትግራይ የኤርትራ አንዷ ክፍል ለማድረግ በኤርትራ በኩል ሰፊ ስራዎች እየተከናወኑ ነው ተብሏል። ትግራይ የባህር በር ባለቤት እንድትሆንና ወደ ሉዓላዊ ሀገርነት እንድትሸጋገር የሚደረገው ጥረት ከኤርትራ ወታደራዊ አመራሮች ጋር በሚስጥር በሚደረግ ከፍተኛ ምክክር እየተመራ ይገኛል። ይህ እንቅስቃሴ የክልሉን የወደፊት እጣ ፈንታ ከኢትዮጵያ በመገንጠል ከዓለም አቀፍ የባህር ንግድ መስመር ጋር ለማስተሳሰር ያለመ ነው። በተጨማሪም ግብጽና ሱዳን ትግራይን ወደ ሀገርነት ለመቀየር ለታለመው እቅድ በሚስጥር በተደረገ ስብሰባ ሙሉ ድጋፋቸውን መስጠታቸው ተጋልጧል ተብሏል። ግብጽ ኢትዮጵያን ወደ ትናንሽ ሀገራት የመበታተን ስትራቴጂዋን ለማሳካት የትግራይ መሪዎችን ከጎናቸው እንደሆኑ ያረጋገጡ ሲሆን ለዚህም አስፈላጊውን ዲፕሎማሲያዊና ፋይናንሳዊ እገዛ ለማድረግ ተስማምተዋል። ይህ የተቀነባበረ ሴራ የአፍሪካ ቀንድን የፖለቲካ ካርታ ሙሉ በሙሉ በመቀየር ትግራይን በባህር ዳርቻ ላይ የምትገኝ ሌላኛዋ ሀገር ለማድረግ የታለመ መሆኑን መረጃዎች አመላክተዋል። ከዚህ በፊት ኢትዮጵያ የባህር በር ሊኖራት ነው፣ በዲፕሎማሲ ካልተሳካ በኃይል ኢትዮጵያን የቀይ ባህር ባለቤት እናደርጋለን መባሉ ከኢትዮጵያ በኩል ሲሰማ፣ ኤርትራ በበኩሏ ቀይ ባህርን እንዳታስቢ ስትል ስታስጠነቅቅ መቆየቷ የሚታወስ ነው። በሌላ ዜና ዶክተር አብይ አህመድ ወደ ኤርትራ፣ ፕሬዝዳንት ኢሳያስ አፈወርቂ ደግሞ ወደ አዲስ አበባ በመሄድና በመምጣት ያልተጠበቀ ግንኙነት ሊፈጥሩ ነው መባሉ ብዙዎችን እያነጋገረ ይገኛል። አብዛኞቹ ተጨባጭ ያልሆነ ዜና ነው ሲሉ፣ አንዳንዶች ደግሞ ያልተጠበቀ ዲፕሎማሲያዊ ግንኙነት ሊሆን ይችላል ሲሉ ግምታቸውን አስቀምጠዋል። ምናልባት የተባለው ነገር እውነት ከሆነም የአሜሪካ እጅ ሊኖርበት ይችላል። ለዚህም አሜሪካ በኢትዮጵያ ላይ የጣለችውን የጦር መሳሪያ ግዢ ማዕቀብ ማንሳቷና በኤርትራ ላይ የተጣሉ ማዕቀቦችን በማንሳት በአዲስ መልክ ግንኙነት ለመጀመር መወሰኗ ለብዙዎቹ ምክንያት መነሻ ሊሆን ይችላል ተብሏል። ከሁለቱ ሀገራት መንግስታት የተሰማ ተጨባጭ መረጃ ባይኖርም ጉዳዩ ከተፈጸመ ምናልባትም የኢትዮጵያና የኤርትራ ግንኙነት ወደ አዲስ ምዕራፍ ሊሸጋገር ይችላል ተብሏል። ከተለያዩ ወገኖች እንደሚሰማው ይህ ነገር የመሆን እድሉ ሰፊ እንደሆነም እየተገመተ ነው። በአፍሪካ ቀንድ ቀጠና ያልተጠበቀና አስገራሚ የፖለቲካ ለውጥ እየታየ መሆኑን የውስጥ ምንጮች ጠቁመዋል። የሁለቱን ሀገራት ግንኙነት ሙሉ በሙሉ ወደ አዲስ የትብብር ምዕራፍ ያሸጋግራል የተባለ ታሪካዊ ስምምነት ይፈረማል ተብሎ ይጠበቃል። ጠቅላይ ሚኒስትር አብይ አህመድ በቅርቡ ወደ አስመራ ሊያቀኑ እንደሚችሉ ሲነገር፣ በተመሳሳይ ሁኔታ ፕሬዝዳንት ኢሳያስ አፈወርቂ ወደ አዲስ አበባ ይመጣሉ ተብሎ ተገምቷል። መሪዎቹ በሁለቱ ሀገራት መካከል ያለውን ግንኙነት በላቀ ደረጃ የሚያጠናክር አዲስ ስምምነት ይፈራረማሉ ተብሎም ይጠበቃል። ይህ ድንገተኛ ክስተት በቀጠናው የፖለቲካና የኢኮኖሚ ትስስር ላይ ትልቅ ተጽዕኖ ይኖረዋል ተብሎ በከፍተኛ ጉጉት እየተጠበቀ ነው። ይህ ዜና የተሰማው ሁለቱ ሀገራት ወደ ጦርነት ለመግባት ተቃርበዋል በሚባልበትና በተለያዩ ጊዜያት በሚዲያ አንዱ አንዱን እየከሰሰ ውጥረት በነገሰበት ወቅት መሆኑ ተዘግቧል። እንደዚህ አይነት ተስፋ ሰጪ ዜና በተሰማበት ቅጽበት ደግሞ ያልተጠበቀ ዜናም ተሰምቷል። የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የብልጽግና ፓርቲ በአፍሪካ ቀንድ አካባቢ እየተከተላቸው ያሉ ፖሊሲዎችና አቋሞች ቀጠናዊ ውጥረት እንዲፈጠር እያደረጉ ነው ሲሉ መክሰሳቸው ተሰምቷል። ሚኒስተሩ በኤክስ ማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ የኢትዮጵያን መንግስት ፖሊሲዎች ከእውነታው የራቁ ሲሉ ገልጸዋቸዋል።
አቶ የማነ ለክሳቸው ዋነኛ ማሳያ አድርገው ያነሱት በመጀመሪያ የኢትዮጵያ መንግስት በጥር ወር 2024 እንደ አውሮፓውያን አቆጣጠር ከሶማሌላንድ ጋር የተፈራረመው የመግባቢያ ስምምነት ህገወጥና በድብቅ የተደረገ ነው የሚል ነው። በሁለተኛ ደረጃ ከታህሳስ 2023 እንደ አውሮፓውያን አቆጣጠር ጀምሮም በሉዓላዊነት ላይ የተመሰረተ የባህር በር ማግኘት በሚል መነሻ አሰብን ለመውረር የጦር መሳሪያ ማስፈራሪያዎችን እና ተከታታይ የሚዲያና የዲፕሎማሲ ዘመቻዎችን አካሂዷል ሲሉ ተችተዋል። በሶስተኛ ደረጃ ደግሞ እንደ ዬል ዩኒቨርሲቲ ጥናቶች ያሉ ሪፖርቶችን ዋቢ በማድረግ ኢትዮጵያ በሱዳን ግጭት ውስጥ እጇን አስገብታለች የሚል ክስ አቅርበዋል። ሚኒስቴሩ አክለውም የኢትዮጵያ መንግስት ደጋፊዎች ኤርትራንና ሌሎች የቀጠናውን ሀገራት በኢትዮጵያ ላይ ጸረ ኢትዮጵያ ጥምረት በመፍጠር ሴራ እየጎነጎኑ ነው በሚል የሚያነሱት ክስ ሐሰተኛና የውጥረቱን ትክክለኛ ምንጭ ለመሸፈን የሚደረግ ሙከራ ነው ብለዋል። አቶ የማነ የአፍሪካ ቀንድ ህዝቦች ፍላጎት በአንዳቸው የሌላውን ሉዓላዊነትና የግዛት አንድነት በማክበር ላይ የተመሰረተ ዘላቂ ሰላምና ትብብር ማምጣት እንጂ የበላይነትን ለማስፈን በሚደረግ ጥረት ለዘመናት በሚዘልቅ ግጭት ውስጥም መኖር አይደለም ሲሉ የሀገራቸውን አቋም ገልጸዋል። የኢትዮጵያ መንግስት የኤርትራው ማስታወቂያ ሚኒስትር በተደጋጋሚ ለሚያቀርቡት ክስ አንድም ቀን ምላሽ ሰጥቶ አያውቅም። ለዚህም ክስ እስካሁን የሰጠው ምላሽ የለም ተብሏል። ወደ ትግራይ ክልል ስንሻገር ደግሞ የህወሓትን ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልን መግለጫ እናገኛለን። ባለፈው ዓመት ብቻ ለአፍሪካ ህብረትና ለተባበሩት መንግስታት ድርጅት ደብዳቤ ጽፌ ነበር ሲሉ ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። የትግራይ ጊዜያዊ አስተዳደር ፕሬዝደንቱን ሌተናል ጀነራል ታደሰ ወረደን አባረው የክልሉ ፕሬዝደንትነት ስልጣኑን የተቆጣጠሩት ዶክተር ደብረጽዮን ገብረ ሚካኤል ጋዜጣዊ መግለጫ መስጠታቸው ይታወቃል። የፕሬዝደንትነት ስልጣኑን መልሰው ከያዙ ወዲህ ለመጀመሪያ ጊዜ በሰጡት በዚህ ጋዜጣዊ መግለጫ የፕሪቶሪያን ስምምነት በመጣስ የፌዴራል መንግስቱን ከሰዋል። በንግግራቸው ስምምነቱ መጣስ የጀመረው የትግራይ ኃይሎች ከባድ መሳሪያቸውን በሚያስረክቡበት ጊዜ መሆኑን ጠቅሰው በስምምነቱ መሰረት ተመሳሳይ ግዴታዎች እንዳልተፈጸሙ አስረድተዋል። ዶክተር ደብረጽዮን ሲናገሩ ስምምነቱ የተጣሰው እኛ ከባድ መሳሪያዎችን ማስረከብ ስንጀምር ነው። ምክንያቱም ይህንን ተከትሎ የፌዴራል መንግስቱ ከትግራይ ክልል ውስጥ የፌዴራል ያልሆኑና የውጭ አገር ወታደሮችን የማስወጣት ግዴታ ነበረበት ብለዋል። ሲቀጥሉም የፌዴራል መንግስት የነዳጅ አቅርቦትን፣ የክልል በጀት ዝውውርን፣ በባንኮች ውስጥ ጥሬ ገንዘብን በመከልከል በክልሉ ውስጥ የኢኮኖሚ ጫናን እንዳጠናከረ ገልጸው ዓለም አቀፉ ማህበረሰብ ከትግራይ አመራሮች ለሚቀርብለት ማሳሰቢያ መልስ ሊሰጥ እንዳልቻለ አስታውቋል። ንግግራቸውን በመቀጠልም ባለፈው ዓመት ብቻ እኔ አፍሪካ ህብረትንና ተመድን ጨምሮ ለዓለም አቀፍ ማህበረሰብ 10 ጊዜ ደብዳቤ በመጻፍ የፕሪቶሪያን ስምምነት ለማዳን ጥረት እንዲያደርጉ ጠይቄያለሁ። ይሁን እንጂ ምንም አይነት ውጤት አልመጣም በማለት ገልጸዋል። ከጦርነቱ በፊት የነበረውን አስተዳደር ለመመለስ የፈለጉት በክልሉ ውስጥም ህገ መንግስታዊ አስተዳደርንና አስቻይ ፖለቲካዊ ሁኔታ ለመፍጠር መሆኑን የጠቀሱት ዶክተር ደብረጽዮን ጨምረውም ለትግራይ ዘላቂ የፖለቲካ መፍትሄ የሚሆነው ምርጫ ማካሄድ ነበር። ነገር ግን አሁን ባለው አለመረጋጋትና መፈናቀል የተነሳ ታማኝነት ያለው ምርጫ ማካሄድ አይቻልም ብለዋል። ከ45% በላይ የሚሆነው የትግራይ መሬት በወረራ ስር መሆኑንና በሚሊዮን የሚቆጠሩ ሰዎች መፈናቀላቸውን አስረድተውም በዚህ ሁኔታ ምርጫ ማካሄድ ትግራይን ሊበታተን እንደሚችል ገልጸዋል። ይህ በእንዲህ እንዳለ በሳውዲ ላሉ ወገኖች ምህረት ይደረግ ሲሉ ዶክተር ደብረጽዮን ገብረ ሚካኤል መግለጻቸው ታውቋል። ዶክተር ደብረጽዮን ምህረት እንዲደረግላቸው የጠየቁት ለትግራይ ተወላጆች እንጂ ለኢትዮጵያውያን አይደለም በሚልም መከራከሪያ ሀሳቦች ተነስተዋል። የትግራይ ክልል አስተዳደርን ተቆጣጥሬያለሁ ያለው የህወሓት አስተዳደር በሳውዲ አረቢያ ሞትን ለሚጠባበቁ ስደተኞች ምህረት እንዲደረግ መጠየቃቸው ነው የተነገረው። ህወሓት የሚመራውና የትግራይ ክልላዊ መንግስት ፕሬዝደንትነት ተረክቤያለሁ ያለው ኃይል በጽህፈት ቤቱ በኩል ለሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋራሃን አልሳኡድ በላከው ደብዳቤ በሞት አደጋ ላይ ለሚገኙ በመቶዎች የሚቆጠሩ የትግራይ ተወላጆች ስደተኞች አስቸኳይ ሰብአዊ ምህረት ጥያቄ አቅርቧል። በዚህም ላይ ስደተኞች በከፍተኛ ሁኔታ ረሃብና የሰብአዊ መብት ጥሰትን በመፍራት የሸሹ በመሆናቸው ምህረትን ጠይቋል። ምንም እንኳ ስልጣን ተረክቤያለሁ ያለው ኃይል ከፌዴራል እውቅና ባይኖረውም ከክልሉ አስተዳደር ከዚህ ቀደም የሚወጡ ደብዳቤዎች የጊዜያዊ አስተዳደር የሚል ቃላትን የሚጠቀሙ ሲሆን አሁን የቀድሞውን ምክር ቤት የመለሰው ህወሓት የትግራይ ክልላዊ መንግስት የፕሬዝደንት ጽህፈት ቤት በሚል እየወጣ ነው።
በፕሬዝዳንት ደብረጽዮን ገብረ ሚካኤል ተፈርሞ በወጣው ደብዳቤ ላይ እንደተመለከተው ስደተኞቹ ወንጀለኞች ሳይሆኑ በጦርነትና በሰው ሰራሽ ረሃብ ምክንያት ለሕልውናቸው ሲሉ የተሰደዱ ንጹሐን ናቸው። የምህረት ጥያቄ ያቀረቡት ደብረጽዮን በሞት አደጋ ላይ የሚገኙ ስደተኞች ላይ ሊወሰድ የታሰበ ማንኛውም የቅጣት እርምጃ እንዲቆምና ምህረት እንዲደረግላቸው ጥሪ አቅርበዋል። አክለውም ደህንነቱ የተጠበቀ መመለስ እንዲደረግላቸውም በመጠየቅ ስደተኞቹ ከጥቃት ተጠብቀው ወደ ትግራይ የሚመለሱበት ሁኔታ ከዓለም አቀፍ የሰብአዊ ድርጅቶች ጋር በመተባበር እንዲመቻች ጥሪ አቅርቧል። ደብዳቤው አክሎም ሁሉም አካላት የሞራል ግዴታ አለበት ያለ ሲሆን ዓለም አቀፉ ማህበረሰብና የሳውዲ መንግስት ተጋላጭ የሆኑ ዜጎችን የመጠበቅ የጋራ የሞራል ግዴታ እንዳለባቸው አንስቷል። የሳውዲ አረቢያ መንግስት ያለውን የፍትህና የምህረት ባህል በመጥቀስ ሊቀለበስ የማይችል ሰብአዊ ጥፋት እንዳይከሰት ፈጣን እርምጃ ይወስዳል የሚል እምነት እንዳለው ገልጿል። ኢትዮጵያውያንን ከሞት አፋፍ እንታደግ በሚል ኢትዮጵያውያን ጥሪ እያቀረቡ ባሉበት በዚህ ሰዓት ህወሓት የትግራይ ተወላጆች ፍትህ እንዲያገኙ ደጋግሞ ጥሪ ማቅረቡ ብዙዎችን እንዳሳዘነ እየተነገረ ይገኛል። ተመልካቾች ለዛሬ ያዝናቸው መረጃዎች የሰማችኋቸውን ይመስሉ ነበር። በሌሎች መረጃዎች ተመልሰን እንመጣለን። በያላችሁበት ጥሩ ጊዜ ተመኘን። ሰላም።